ነግረናል። ግን ምንድነው ጀባዎችን እያስገባ ያሰድባል። አክሱም ላይ ጸረ ክርስቲያን ይህን አካሄድ በእልህኛ ምንድን መልስ ያደርጋል። እኛ አንደኛ የትግራይ ተወላጅ ሞሪሽ በሪሽ፣ ሁለተኛ የድምጽሽ መመሳሰል፣ ሶስተኛ የአፍንጫሽ አሁን ሳይስተካከል የተሰሽ ከንፈሮችሽ። ከዛ አንድ ቀን ምን ይሆናል ምን ተፈጠረ ይላል የሚነግረኝ ሰው ይመጭ የማን ይላል ቋስም ፍቅረኛ በፌስቡክ ቴክስት እያደረገ ያጨናንቃጅ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬም ተመልሰን መጥተናል። ዛሬም እንደተለመደው ለእናንተ ሶሻል ሚዲያ ላይ ወቅታዊና አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁኝ ቆዩ። ይሄ ቪዲዮም ወደ ብዙ ሰው እንዲዳረስ ቪዲዮ ላይክ በማድረግ ጀምሩ። 28000 ድርሃም ነው የተገዛው። 28000 ድርሃም ነው የተገዛው ከሉዊስ ቪቶን ነው ከሉዊስ ቪቶን 17 ሽቶ የተለያየ 17 ሽቶ 28000 ድርሃም ነው የተገዛው። ኦልሞስት 1.4 ሚሊዮን ብር ማለት ነው። በቃ ሁለተኛ ብራንቻችን በዚህ ነው የሚጀምረው። ታኩሬ የምትይው ነገር ካለ አሳያቸው ከፍተሽ ይነፍተው እሱ ይክፈተው አይቻልም። እሱ ራሱ ይክፈተው። ታኩሬ እንግዲህ ኦልሞስት ጋይስ እንዳለ ከሉዊስ ቪቶን ነው የተገዛው። እንግዲህ አወዴ እንደ ቃሉ መሰረት ሂ ሪስፔክት ሂዝ ወርድስ እከሰዋለሁ ብሏል። ክሶታል። በቃ አንድ ቀበል የማኒው ቆያንጆ ክዳን ይሄ አለው በቃ እከካም የማኒ አይደል? አሬ አንዱ 10000 እኮ ነው ወይ? አንድ ቀባኝ ረዛ ወይ እሺ እንት ነው ብራንድ አንተተፈ እግዚአብሔር ምስክር ያበደ ነው። እሺ ተወልደ ደስ አይደል? ተረቢስ ቢላ ኦሪጂናል። ያው እንግዲህ እንደተመለከታችሁት ነው ጊፍተሩ አዋድ ታኩርን ክሶታል። ባለፈው ከስቲፎ ጋር ጌም ተጫውቶ ነበርና ለስቲፎ ብቻ ነበር ብዙ ጊፍቶች የሰጠውና ብዙ ሰዎች ለታኩርም ግማሹን መስጠት ነበረበት ምናምን እያለ ነበርና ይሄው ከዱባይ ብራንድ ሽቶችን በናሁም ልኮለታልና ለታኩር ይመቸው የምር ይገባዋል። ከዛ አንድ ቀን ምን ይሆናል ምን ተፈጠረ ይላል የሚነግረኝ ሰው ይመጭ የማን ይላል ቋስም ፍቅረኛ በፌስቡክ ቴክስት እያደረገ ያጨናንቃ ጀመር። ከዛ ሲነቃበት እነ ካሙዙን ተው እንጂ ሲሉት ሽምጥጥ ያደርጋል። እነ ካሙዙ ተው ይሄ ነገር አይነፋም፣ ማን ቢላ በጣም ወንድማችን ነው ጓደኛችን ነው እንዴት እንዲደረጋል ተብሎ ይጠየቃል። ከዛ በኋላ እኔ አላረኩ ምናምን ይልና ይሄ ቃቅ ጭውቴውን ይጫወተዋል። ከዛ ምንድን ነው የሆነው መሰላችሁ? ይሄ ነው የሚያስቀው። ከአንዴ ከዛ መንገድ ላይ ስትሄድ ያገኛታል። በግድ ሲያናግራት ለማሚላ መረጃ ይደርሰዋል ይሄ ነገር ማለት ነው። ማሚላ በግድ ጎትቶ እያናገራት መንገድ ላይ ይደርሰዋል። ከዛ ማሚላ ባላየላሽ ይላል ምናምን ነገር። ከዛ የኤለን ሲዲ ምርቃት ነበረ ኢትዮጵያ ላይ። የኤለን ሲዲ ምርቃት ላይ ብዙ ሰዎች ብዙ አርቲስቶች ተገኝተውበታል። እነ ቴዲ አፍሮ ሌሎችም ታላላቅ የተባሉ አርቲስቶች ተገኝተውበታል እዛ ጋር። ከዛ አስጌ ሰገጤ ገብታለች ደንደሾም እዛ ተገኝታ ፉንፉን እያለች ነበር። ማሚላ ያለበት ቦታ ዱቅ ይላል። ይሄ ልክስክስ ማለት ማሚላ አርቲስት ማሚላ ያለበት ቦታ ላይ አብሮ ዱቅ ይላል። ይሄ ደግሞ ገባ ቺኩን ምናምን ነገር የሚለካክፍ ነው ምናምን ደስ አላለውም እና ምን ያደርጋል ይሄ ሰው ይደብረውና ተነስቶ ይወጣል። ተነስቶ ሲወጣላችሁ ተከትሎት መውጣት ከማጋ ከጋርዱ ጋር ሆኖ አስጌ ደንደሾ። ከዛ ማሚላ ትንሽ ካራቴ ጎበዝ ናት። ካራቴ ጎበዝ ነው። ሁለቱንም ማለት ጠፏቸው ደም በደም አድርጎት አስጌ እግሬን አውጪኝ ብሉ በቀደዳ አምልጧል። ይሄን ሙሉ አርቲስቶች ብትጠይቁ ይሄን ነገር ያውቃሉና አንዳንዴ አድርስም። ዮኒ ማኛ አስጌ ደንዳሾን አልፈታ ብሎታል። በአርሲ ጉዳይ ጠምዶ ይዞታል። አርሲ ላይ ሰው እንደዛ የሆነ እሱ እንዴት እዛ ፕሮግራም ላይ ተገኘ ብሎ በቃ ላይቭ ላይ በገባ ቁጥር ስለ አስጌ ነው የሚያወራው። ባለፈውም የሆነ ሚስጥር አውጥቶበት ነበር ከሚስቱ ጋር እንደዚህ አይነት ቪዲዮ ይዞ ምናምን የሚል ፋይሎችን እያወራ ነበር። አሁንም ብቻ ዮኒ ማኛ በቃ አልፈታ ብሎታል። ነግረናል። ግን ምንድነው ጀባዎችን እያስገባ ያሰድባል። አክሱም ላይ ጸረ ክርስቲያን ይህን አካሄድ በእልህኛ ምንድን መልስ ያደርጋል። እኛ እንደዛ አይደለም፣ ስማርቶች ነው። እዛ ያለው አካባቢ ያለው ሙስሊም ተከባብሮ የሚሄድ ሰው ነው።
ስራውና እምነቱን ተነጋግሮ እኮ ጨርሷል። የሚገርም ዋናው መጅሊሱን የሚመሩት ሰውዬ ማንም ጣልቃ እንዳይገባብን እኛ ለዘመናት ተቻችለን ይኖርና ውቅሮ ሲሰራ አልነጃሽ ናቸው ይሰሩት። ከፈለጉ አልነጃሽ ለምን አያስገቡትም? እዛ ላይ ውቅሮ ላይ ንጉስ አልነጃሽ ደብረጽዮን ሳይመጣ መለስ ሳይመጣ ንጉስ አልነጃሽ ነበሩ የሚመሩት። ንጉስ አልነጃሽ ያላረጉትን ነገር አሁን ይደረግ ይላሉ። ይህን የሚሉበት ምክንያት ምንድነው? ጸረ ክርስትና ክልሉ እንዲሸበር የሃይማኖት ጸብ እንዲመጣ ግጭት ይፈልጋሉ። ኦርቶዶክስ ደግሞ ታውቃታለህ፣ ትዕግስተኛ ናት፣ ጸባየኛ ናት። እኛ እግዚአብሔርን ኦርቶዶክስ ስለሆንኩ ሰው አንድ ቀን ጥላቻ ተሰብኮ አያውቅም ቤተክርስቲያን ውስጥ አንድ ቀን። አዲስ አበባም እያለው ስለማንም እምነት ተቃራኒ ተናግሮ አያውቅም ማናችን። እኛ ግን እንሰማለን እነሱ ምን እንደሚባሉ። በዚህ ያህል አብሮን ያደጉን እኛ እኮ ከነ ሁሴን ሐሰን ጋር አዲስ አበባ ቁርአን እየቀረን ነው እኮ ያደግነው። ዮናስ ታውቃለህ፣ የመስጊድ ድምጽ ረብሹን አይደለም መስጊድ እንጂ የሚገርም እግዚአብሔር በሚያውቀው እኛንን እያንዳንዱን የሙስሊም ባህል ሲመጣ እንኳን አደረሳቸው የሚለው ኦርቶዶክስ ብቻና ብቻ ነው። እነሱ አይሉንም። they don't say that 99% ሙስሊም እንኳን አደረሳቸው አይሉም። እኛንን ስናሽቃበጥ የምንውለው እና ዮናስ ትግራይ ውስጥ ምንም አልተፈጠረ። ይሄ የተፈለገው አሁን የሚያስጮት በደንብ ያዘኝ እነ ሳሙራይኑስ አልልክበትም። አንተም ልንገር እነ ሳሙራይኑስ እነ ኬሪያ እሽኩሩም ያረጋት ኬሪያን ይሁላ የሚያባብላትና የሚያበላት ከተንቤን ጀምሮ መሰረቱን ይዞ እንድትሄድ ነው። አይደለም ተንቤን ውስጥ እንደዚህ የተወሰኑ ከአገውም ከቴም የመጣለ ቂም እንዲይዙ እስ በራስ በሃይማኖት ሰው እንዲጣላ ኦርቶዶክስ ነው እኮ የሚበዛው ትግራይ ውስጥ። ኦፍ ኮርስ ሙስሊምም አለ ተከባብሮ ነው የሚኖሩት። ኦርቶዶክስ ይመጣል ሲሰግዱላ የሚገርም ውቅሮ ላይ ቤተክርስቲያን የለም። ለምሳሌ ውቅሮ ላይ ውቅሮ ላይ አልነጃሽ አካባቢ ላይ ቤተክርስቲያን የለም። ለምን? ከድሮ ጀምሮ የመጣ ባህል ስለነበረ እንዳይደፋፈሩ እንዳይካሄዱ ነው። አሁን እኮ እናውቃለን ኮንዶሚኒየም ውስጥ ቸርች እንዳለ እናውቃለን። እኮ እንደ ቸርች ኮንዶሚኒየም ውስጥ ፐብሊክ ሴንተር ላይ እኮ አይቻልም የትም አለ። ይሄ የተፈለገው ትግራይ ላይ ይሄ ሁላ ፊሽካ ሚጮ ሙስሊሞች መጽሐፍ ቅዱስ ተቀደደ ምናምን ፊሽካ እንኳን አይደለም እነሱን እዛ ያደጉት የተወለዱት ነው ማለት ኖርማል የሚመጣ ሰው አክሱም ላይ እግሩን ታጥቦ ነው የሚስተናገደው። ቴዲ አፍሮ ይጠይቅ ቬሮኒካ አልቀሳ ነው ስለ ትግራይ የምትናገረው። ስለዚህ ይሄ የተፈለገው ፊሽካ እዛ ጋር የእምነት ትልቅ ጥንካሬ አለ። በፖሊስ ብቻ ሳይሆን መንግስቱ ራሱ እዛ ላይ ያለው እምነቱ ላይ ስትሮንግ የሆነ አካሄዳል። ስለዚህ አንድ ይበጠስ ይፈለጋል። እስልምናን ከክርስቲያን ጋር ለማጋጨት ዛሬ እኮ አይደለም ጥያቄ የተነሳው ከ4-5 ጊዜ ነው እኮ አክሱም ላይ ነሱት አልቻሉ። በእንደርታ ጀመሩ፣ በአክሱም ጀመሩ፣ በአድዋ ጀመሩ እያሉ አሁን ሞጣ የሚሰብኩት ፍልስፍና እኮ የአድዋ ትግሬ እያሉ የመጡት ሆን ብሎ የክርስቲያን ፓርት ለመምታት እንደ ጆከር ነው የምታየው። እነዘራ ምናምን በፕሮጀክት ደረጃ እንደዚህ የሚያወሩት ምንድን ጆን ዳንኤል አሁን ሁሉም ነው የተነሱበት። ኦርቶዶክስም ሙስሊሙም ኦርቶዶክሱ ምን እያሉ ነው? በሁሉም ለመወደድ ብለ አክሱም ላይ የሌለ ነገር መተህ ታወራለህ እያሉት ነው። ሙስሊሞቹ ደግሞ ለኛ አስበህ ቢሆን ኖሮ በሰዓቱ ድምጽ ትሆነን ነበር። አሁን አዶናይ ላይ የአንፎሎ ቻሌንጅ ስናስጀምር ነው ወይ መተህ ድምጽ የምትሆነን አዶናይን ለመጣል ነው ምናምን እያሉ ቪዲዮ እየሰሩበት ነው። አንደኛ የትግራይ ተወላጅ ሞሪሽ በሪሽ፣ ሁለተኛ የድምጽሽ መመሳሰል፣ ሶስተኛ ያፍንጫሽ አሁን ሳይስተካከል የተሰሽ ከንፈሮችሽ አንደኛ የትግራይ ተወላጅ አይደለም ላይ ሰፈርና ብሔር መታወቂያ ነው ብዬ ነው ያኔ ከዚህ ነች የሚለውን ነገር ለማስተዋወቅ ነው። ማህሌትም የትግራይ ተወላጅ ነች። ሁለተኛ የድምጻቸው ይመሳሰላል። ሶስተኛ መልካቸው 100% ይመሳሰላል። ገባሽ አይደለ? አፍንጫ ይመሳሰላል፣ ጥርስ ይመሳሰላል፣ አይነት ይመሳሰላል። ከንፈር አገጭ እስከ አንገታቸው ድረስ ነው በደንብ የሚታየው። እሷ ሙሉ አለ፣ አንቺ ሙሉ የለኝም። ተመሳሰላላችሁ። ከዚህ ተነስ እሺ እዚሁ ነኝ። ከንፈርን ፍልቀባ ነው ብዬ ነው። ከንፈር ይደረጋል። ተመሳሰላላችሁ በነገራችን እሺ። ከዛ ውጪ የተበሉት ልጆች ራሷ ማህሌት ናት ብለዋል። 100% እነሱ በአካል እሷን ስለሚያውቋት ከአንዴም 3 ጊዜ ተሰብስበው ስለሚያወሩ 7 ቋንቋ እንደምትችል ቀድሞ የተናገሩት የዛሬ 1 ዓመት ሪካርዳቸው አለኝ። አሁን አንቺ ማህሌት አይደለውም የምትይውን ለማረጋገጥ ከሞከርሽ አንደኛ ፓስፖርትሽን ለሁሉም ሚዲያ ላይ የማይቻልም ለእኔ ብቻ መላክ ትችያለሽ። ያለበለዚያ በምታምኘው በሃይማኖት አባትም ሆነ ታማኝ ናቸው በምትያቸው የፈለግሻቸውን ሰዎች አምጥተን እዚህ ሚዲያ ላይ ታዋቂ የሆኑ ህዝብ የሚያከብሯቸው የሆኑ ግለሰቦች ለምሳሌ ቄስም ሊሆን ይችላል። የፈለግሽው ሰው ጥሬና ላምጣው ለሱ አስረክቢው ፓስፖርቱን እሱ አስፈትሾት ትክክል ካልሆነ በይቅርታ ይመለሳል። ምክንያቱም በሱ ኃላፊነት ነው የሚሆነው። የሃይማኖት አባት ታማኞች ናቸው አሉ ትልልቆች። በዛ ማድረግ እንችላለን። አይ ካልሽኝ ደግሞ ያቀረብኩልሽ ሁለተኛ መስፈርት አለ። ልጆች እየመጡ
እንዲናገሩ በኖርማል ተቀበጪ፣ ፀጉርሽን አንሽልም። አይ ካልሽ ደግሞ ምንም ማድረግ አልችልም። ያው በዚህ ይቀጥላል ማለት ነው። ግማሹ እሷ ናት፣ ግማሹ እሷ አይደለችም። ያው በክርክር ይቀጥላል። እኛም ሌላ መንገድ ጥርስ ተሰርቶ ነው የምትለው። አሁን የጥርስ ተሰርቶ ነው። ቆይ እኔ አንዴ ልናገር። እናቴ መብረቁም ሳጂም አንዴ ቁም ነገር ልናገር እባካችሁ። ይኸው አሁን የምታረጉት ነገር የህፃን ልጅ ነው የሚመስለው። እናቴ ቆይ ኖ ጅቦ ቆይ ልመልስለት። የትግራይ ተወላጅ ላልከው ኦፍ ኮርስ እኔ ትግራዊት ነኝ። ማአት የትግራይ ተወላጆች አሉ። በዚህ ምንም ማድረግ አልችልም። ነምበር 1 ሁለተኛ ለቄስ ምናምን እንደዚህ አይሰራም። እኔ ወድ እኛ ቄስ ምናምን አናምንም። ቄስ ሼህ ምናምን ፓስፖርትን የምታሳየው ሌጋሊ ለሆነ አካል ነው እንጂ ለቄስ ለምናምን እንደዚህ አይነት እኔ ባደኩበት ሀገር እኔ ያደኩት ኖርዌይ ነው። አንድ ፈረንጅ ብታገኙ ምን ነው ነፍሴን እንዲህ ልታወጡት። እኛ እንደዛ ብሎ ነገር የለም። ፓስፖርት ለቄሳ ስለ ሀጅ ለምናምን አታሳይም። ሌጋል ለሆነ ሰው ይሄ ያንቺን እንደዚህ ሆኜ መጥቻለሁ ይሁን እንዴት መሰለ የሚሆነው ፖሊስ ይመጣና እኔ ቤት ቁጭ ያል ብያለሁ። ፖሊስ መጥቶ ይጠራል። ፓስፖርትሽን ልታሳይ ትችያለሽ። ማነህ አንተ? እንዲህ ነው እዚህ ሀገር የሚሰራው። እሺ ማነህ አንተ እለዋለሁ መልሼ። አዳምጪኝ አንዴ። እንደዚህ ነው ፕሮዲዩሰሩ እኛ ጋር የሚሰራው። ማይዳለኝ አንተም ያግባ ሀገርህ እኔም ባገሬ። አንተም ቄስ ስንት ትላለህ፣ እኔ ደግሞ ቄስ እኛ ሀገር አናምንም። ቄስ መብት የለውም። ቄስ የኔን ፓስፖርት የመቀበል መብት የለውም። እናንተ 57 ሚሊዮን ሰዎች የተበሉትን መጀመሪያ ጥያቄ ስለማይጠይቁ ነው። ፓስተር ደኒዝ አንድ ነው። ፓስተር ቄስ ምናምን እኔ ፓስተር ሆነ ቄስ ስለዚህ መሀሌት ተገናገይና ይኸውልሽ በመሀሌት እንደተሽ ትሰኝ። ምክንያቱም አንቺ መሀሌት ነሽ። በቃ ምንም አይነት ማረጋገጫ የለሽም። ከፈል ይኸውልህ መሀሌት ካልከኝ ኦኬ፣ ሰናይት ካልከኝ ኦራይት፣ ደስ ያለውን ካልከኝ በለኝ። አይ ቲንክ እኔ ደግሞ ያው አንቺ ቤት ነው የመጣሁት። ክፉ ነገር አልናገርም። ታውቂያለሽ፣ በቤቴም ሲናገሩ ነው የምናገረው። እዚህ የመጣሁት መሀሌት አለመሆንሽን በፋሚሊሽ ስም ለማረጋገጥ የጠራሽኝ መስሎኝ ነበረ። ስለዚህ ሰዎች መጥተው የሆነ ነገር ተደራደሩ አሉ፣ ተነጋገሩ አሉ፣ ተነጋገርን። አንተ ያቀረብካቸው ጥያቄዎች ግን በፊትም የመለስኳቸው ናቸው። ይኸውላችሁ በፊትም የመለስኩትን ጥያቄ እኔ ፓስፖርቴን አላሳይም ብዬ ደምድሜያለሁ። ነምበር 1 ከዚህ በኋላ ፓስፖርቴን አላሳይም። በቃ ስለዚህ ያለ ፍሊተር ግቢ ችግር የለብኝም። እዚሁ ፍሊተር ላጠፋው እችላለሁ፣ ችግር የለብኝም። አይንሽን ንቀይ፣ ጥርስሽን ንቀይ፣ ግን አልነቅልም። አይንሽን አትንቀይ። መብረቁ አንዴ ፕሊዝ ቆይ እኮ አንዴ ልምጣለህ። የመጠየቅ መብትም እኮ የለኝም። እኔ ፍሊተሩን የማጠፋው እኔ ከመጀመሪያው ጀምሮ እኔ በመልኬ ስለምተማመን ችግር የለብኝም። ላጠፋለሁ እችላለሁ። ያገራ ነው እችላለሁ። በተረፈ ግን ፓስፖርትሽን ላይ ቁጭ በይ፣ ብድግ በይ። እንደዚህ ግን ማናት ከታች ፎቶ ላይ ያለችው እሷ ናት። አሁን ፊቷን ሰርጀሪ አሰርታ ምናምን 57 ሚሊዮን ብር ይዛ ጠፍታለች ምናምን እየተባለ ነውና እስቲ ኮሜንት ላይ በደንብ የምታቋት እስቲ ኮሜንት ላይ ጻፉልኝ እስቲ። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል ባይ